ከዋክብቶችን በማስኮብለል በሚታወቀው የስፔኑ ኃያል ክለብ ሪያል ማድሪድ በጥብቅ ሲፈለግ የነበረው ዊሊያም ሳሊባ በአርሰናል ያለውን ውል ለማራዘም መስማማቱን ተከትሎ ክለቡ አሁን ላይ ሙሉ ትኩረቱን ወደ ሊቨርፑሉ ተከላካይ ኢብራሂማ ኮናቴ ለማዞር ማሰቡን ከወዲሁ መዘገብ ጀምሯል። ሪያል ማድሪድ በቀጣይ ጊዜያት ለማስፈረም እቅድ ካስቀመጠላቸው ከዋክብቶች መካከል ፈረንሳዊው የ24 ዓመቱ የአርሰናሉ ወሳኝ ተከላካይ ዊሊያም ሳሊባ አንዱ እንደሆነ በተደጋጋሚ ቢዘገብም ተጫዋቹ እንደ አውሮፓውያን አቆጣጠር እስከ 2028 ድረስ በመድፈኞቹ ቤት የሚያቆየውን የ5 ዓመት የውል ማራዘሚያ ስምምነት ለመፈጸም መስማማቱን ተከትሎ ለሎስ ብላንኮቹ ጥሩ ያልሆነ ዜና ሆኗል። ፍሎረንቲኖ ፔሬዝ ዊሊያም ሳሊባን ወደ ሳንቲያጎ ቤርናባው ለመውሰድ ለሰሜን ለንደኑ ክለብ ከፍተኛ ገንዘብ የመክፈል ፍላጎት ጭምር እንደነበራቸው ይታወቃል። የሳሊባ ጉዳይ ከባድ ፈተና እንደሚሆንበት የተረዳው የስፔኑ ኃያል ክለብ ሪያል ማድሪድ አሁን ላይ ከነጮቹ ጋር ስሙ በስፋት እየተያያዘ የሚገኘው ሌላኛው ፈረንሳዊ የመሃል ተከላካይ ኢብራሂማ ኮናቴ ላይ ሙሉ ትኩረቱን እንደሚያደርግ በመገለጽ ላይ ይገኛል። እስካሁን ድረስ ከሊቨርፑል ጋር ያለውን ውል ያላራዘመውና ከውድድር ዓመቱ መጠናቀቅ በኋላ በቀያዮቹ ቤት ያለው የውል ስምምነት የሚጠናቀቀው የ26 ዓመቱ ኢብራሂማ ኮናቴ ሪያል ማድሪድን የመቀላቀል ፍላጎት እንዳለው ቢገለጽም የመርሲሳይዱ ክለብ ሊቨርፑል ተጫዋቹን በነፃ ማጣት እንደማይፈልግ ተዘግቧል። ሊቨርፑል አሁን ላይ ሙሉ ትኩረቱ የተከላካዩን ውል ማራዘም ላይ እንደሆነ እየተገለጸ የሚገኝ ሲሆን ይህም በቀጣይ ቀናት ለመጨረስ ማቀዱን ተዘግቧል። ልቡ ወደ ሪያል ማድሪድ ሸፍቷል እየተባለ የሚገኘው ኮናቴ ከሳምንታት በፊት የብሔራዊ ቡድን አጋሩ የሆነው ኪሊያን ምባፔ ሪያል ማድሪድን እንዲቀላቀል በተደጋጋሚ ጊዜ እየጠየቀኝ ይገኛል ሲል መናገሩ ይታወሳል።